የኦባሳንጆ ድንገተኛ የመቀሌ ጉዞና የተጫረው የፖለቲካ ጥርጣሬ። በሰሜን ኢትዮጵያ ዳግም ጦርነት ሊያገረሽ እንደሚችል የቀረበው የአሜሪካ ስጋት። በኤርትራ ባንዲራ ስር የተጠለፈችው የኢራን ነዳጅ ጫኝ መርከብና የአስመራ አፋጣኝ ማስተባበያ። ኢትዮጵያ የ2028 አፍሪካ ዋንጫን ለማዘጋጀት ያቀረበችው ይፋዊ ጥያቄና ተግዳሮቶቹ። የአልአረቢያዋ ጋዜጠኛ አወዛጋቢ ጥያቄና የግብፅ የውጭ ጉዳይ ሚኒስቴር ምላሽ። ሰላም፣ እንኳን ወደ ዋንጫ ወርልድ በሰላም መጣችሁ። በዚህ ቻናል ሁልጊዜም ወቅታዊ፣ እውነተኛ፣ ፈጣንና ሚዛናዊ የሆኑ ሀገራዊና ዓለም አቀፋዊ መረጃዎችን፣ የፖለቲካ ትንታኔዎችንና ዓለም አቀፍ እንዲሁም አህጉራዊ አጀንዳዎችን በጥራት ይዘንላችሁ እንቀርባለን። ለቻናላችን አዲስ የሆናችሁ ወዳጆቻችን ሰብስክራይብ በማድረግና የደውል ምልክቷን በመጫን ይህንን ቪዲዮ ደግሞ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የመጀመሪያው የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የሰሜን ኢትዮጵያ ሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ በድንገት ወደ ትግራይ ክልል ርዕሰ መዲና መቀሌ በማምራት ከትግራይ ወዳጆች እንዲሁም አመራሮች ጋር ውይይት አድርገዋል። ይህ ጉዞ በአብዛኞቹ ዘንድ አነጋጋሪና ድንገተኛ የሆነበት ምክንያት ኦባሳንጆ አስቀድሞ የታወቀ ፕሮግራም ሳይኖራቸው መቀሌ ከተማ በሚገኝ ሆቴል አርፈው መቀሌ መጥቻለሁና ኑ ተነጋገሩኝ በማለት የትግራይ አመራሮችን በመጠየቃቸው ነው። ኦባሳንጆ ከህወሓት ሊቀመንበርና ከክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ከሌሎች ከፍተኛ አመራሮች ጋር ውይይትን አድርገዋል። ይሁን እንጂ ከሁለት ወራት ወይም ከ74 ቀናት በፊት መቀሌ ተጉዞ ከነበረበት ወቅት ከትግራይ በኩል የቀረቡትን 5 ዋና ዋና አጀንዳዎች ይዘው ወደ ጠቅላይ ሚኒስትሩ አብይ አህመድ እንደሚሄዱና በጥቂት ቀናት ውስጥም ምላሽ ይዘው እንደሚመለሱ ገልጸው እንደነበር ይታወሳል። የትግራይ አመራሮች ያቀረቧቸው 5 አጀንዳዎችም በክልሉ ላይ የተፈጠሩ የኢኮኖሚ ማዕቀቦችና እገዳዎችን መነሳት፣ በክልሉ አቅራቢያ ያሉ ወታደራዊ ከበባዎችን ማቆምና ውጥረቱን ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ህገ መንግስታዊ ሁኔታ እንዲመለስ ማድረግ፣ የተፈናቀሉ ዜጎችን ደህንነታቸውና ክብራቸውን በጠበቀ መንገድ ወደ ቀያቸው መመለስ፣ የህወሓት ቀድሞ የነበረው ፖለቲካዊና ህጋዊ ማንነት በህግ ማዕቀፍ እንዲመለስ ማድረግ የሚሉ ነበሩ። ሆኖም ኦባሳንጆ አሁን ዳግም ወደ መቀሌ ሲመለሱ ለእነዚህ አጀንዳዎች ከፌዴራል መንግስቱ በኩል ምንም አይነት ይፋዊ ምላሽ ይዘው አልመጡም። ይልቁንም የኢራንንና የኢራቅን አጥፊ ጦርነቶች በምሳሌነት በማንሳት የጦርነትን አስከፊነት ሲያስረዱና ከጦርነት እንዲጠበቁ ሲመክሩ እንደነበር ገልጸዋል። ህወሓት ባወጣው መግለጫ ኦባሳንጆ ችግር መፍታት የሚያስችል ምንም አይነት የመፍትሄ ምክረ ሀሳብ ይዘው አልመጡም ሲል የወቀሳቸው ሲሆን፣ በሌላ በኩል ደግሞ ጉዳዩን የሚከታተሉት የፖለቲካ ምንጮች እንደሚሉት የኦባሳንጆ ጉዞ ዋና ዓላማ ዲፕሎማሲያዊ መፍትሄ ከማምጣት ይልቅ በአሁኑ ወቅት የብልጽግናን አገዛዝ የሚቃወሙ ኃይሎች የፈጠሩትን ጥምረት ለመበተን ወይም ለማወሳሰብ የታለመ ፖለቲካዊ ሴራ ነው ሲሉ ይሞግታሉ። ወደ ቀጣዩ መረጃችን ስንሸጋገር በኢትዮጵያ የአሜሪካ ኤምባሲ በአምባሳደር ኤርቫን ማሲንጋ በኩል ባወጣው ይፋዊ መግለጫ በፌዴራል መንግስቱና በህወሓት መካከል የተፈጠረውን ውጥረት ተከትሎ በሰሜን ኢትዮጵያ የተከሰተው አሰቃቂ ጦርነት እንደገና ሊያገረሽ እንደሚችል ስጋቱን ገልጿል። አሜሪካ የፕሪቶሪያውን የሰላም ስምምነት እንዲፈጽም በማድረግ ረገድ ዋና ሮል የተጫወተች ሀገር መሆኗ በማስታወስ አምባሳደር ማሲንጋ ኦባሳንጆ ወደ መቀሌ ተጉዞ የሚያደርጉት የሰላም ጥረት በእጅጉ የሚበረታታ መሆኑን ገልጸው የልዩ መልእክተኛውን ዳግም ወደ መቀሌ መመለስ እንደሚጠብቁ አስታውቀዋል። ከዚሁ ጋር ተያይዞ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪን ዋና በማድረግ በአሁኑ ወቅት በሀገሪቱ እየታየ ያለው ድርቅ በጋራ በመከላከል ረገድ ርብርብ እንዲደረግና የተፈናቀሉ ዜጎች በክብር ወደ ቀያቸው እንዲመለሱ የመሪዎች ዋና ትኩረት ሊሆን እንደሚገባ አሜሪካ አሳስባለች። ይሁን እንጂ የፖለቲካ ተንታኞች አሜሪካ በሀገሪቱ ውስጥ እየደረሱ ያሉ የአየር ጥቃቶችና የሲቪሊያንን ህይወት ማደፍረስ በግልጽ ማውገዝ አቁማ ውጥረቱ ሊያገረሽ ይችላል በሚል ብቻ ማለፏ የአገዛዙን እርምጃ እንደማስታመም ይቆጠራል ሲሉም ይፎክራሉ። በሌላኛው ዜናችን በቅርቡ በቀይ ባህርና በሶማሌ ባህር አቅጣጫ የኤርትራን ባንዲራ ያውለበለበች ስትጓዝ የነበረች የነዳጅ ጫኝ መርከብ በባህር ጠላፊዎች መያዟን ተከትሎ ትልቅ ዓለም አቀፍ ውዝግብ ፈጥሯል። የዜናው አወዛጋቢነት ከጠለፋው በላይ መርከቧ በአሜሪካ ማዕቀብ ስር ያለችውን የኢራን ነዳጅ ኢራንስ ሻዶ ፍሊት የተባለውን ሚስጥራዊ የባህር ኔትወርክ አማካኝነት በማጓጓዝ ላይ የነበረች መባሉ ነው። እንደ ቢቢሲ፣ ሮይተርስ እንዲሁም ኤኤፍፒ ያሉ ዓለም አቀፍ ሚዲያዎች የኤርትራ ባንዲራ በጉዳዩ ላይ መነሳቱ ሰፊ ሽፋን ሲሰጠው ዘግበውታል። ይህ ክስተት አሜሪካና እስራኤል ጉዳዩን በጥብቅ እንዲከታተሉ ያደረገ ሲሆን ኤርትራ ራሷን ለሌላ አሜሪካ ማዕቀብ እንዲያዘጋጀች ነው በሚሉ ግምቶች እንዲሸራሸሩ ምክንያት ሆኗል። ይህ መረጃ በእጅጉ ያሳሰበው የኤርትራ መንግስት በለንደን በሚገኘው ኤምባሲው በኩል አፋጣኝ መግለጫ በማውጣት የለውበትም እንዲሁም በከንቱ ስሜን አታንሱ በሚል በጥብቅ አስተባብሏል። የኤርትራ ኤምባሲ እንዳወጣው መግለጫ ደግሞ ጉዳዩን ከተከታተለው ከብሪቲሽ ኤምባሲ ኪዩ3 ድርጅት ጋር ተነጋግሮ መርከቧ በኤርትራ ባንዲራ ለማውለብለቧ ማረጋገጫ እንዳላገኘ ገልጿል። በተጨማሪም የተባበሩት መንግስታት አካል የሆነው ዓለም አቀፍ የባህር ድርጅት IMO
ባደረገው ማጣራት መርከቧ በኤርትራ ስም ያልተመዘገበች መሆኗን ነገር ግን የሐሰት የኤርትራን ባንዲራ ስትጠቀም እንደነበር ማረጋገጡን አስታውቋል። በሌላኛው መረጃችን በስፖርቱ ዘርፍ ደግሞ ኢትዮጵያ የ2028 የ17ኛው የአፍሪካ ዋንጫ አፍኮን ውድድርን ለማዘጋጀት ይፋዊ ፕሮፖዛል ለአፍሪካ እግር ኳስ ፌዴሬሽን ካፍ ማስገባቷ ተዘግቧል። የኢትዮጵያ እግር ኳስ ፌዴሬሽን ሀገሪቱ ውድድሩን ለማስተናገድ ሙሉ ዝግጅት ላይ እንደምትገኝ አስታውቋል። ኢትዮጵያ በታሪኳ በ1962፣ 1968 እና 1976 አፍሪካ ዋንጫን ያዘጋጀች ሀገር ብትሆንም አሁን ላይ ግን ውድድሩን ለማስተናገድ የሚያስችሉ የመሰረተ ልማት ክፍተቶች እንዳሉባት ተንታኞች ይጠቁማሉ። በአሁኑ ወቅት በካፍ እውቅና የተሰጠው 62000 ተመልካች የሚይዘው የአዲስ አበባው አደይ አበባ ስታዲየም ብቻ ሲሆን በፕሮፖዛሉ ላይ የተካተቱት ሌሎች 3 ስታዲየሞች ገና በጅምር ላይ ደረጃ የሚገኙ ናቸው። 24 ሀገራትን የሚያስተናግደው ይህ ትልቅ ውድድር ለማካሄድ የልምምድ ሜዳዎች፣ የትራንስፖርት ምቹነት፣ የሆቴል ማሟላትና ከሁሉም በላይ ደግሞ የሀገሪቱ የጸጥታና ደህንነት ሁኔታ ዋነኛ ፈተናዎች እንደሚሆኑ ተገልጿል። ለዚህ ውድድር ከኢትዮጵያ ተጨማሪ ቦትስዋና፣ ናምቢያ፣ ደቡብ አፍሪካና ዚምባብዌ በጋራ ለማዘጋጀት ጥያቄ አቅርበዋል። በመጨረሻም በመካከለኛው ምስራቅ ታዋቂ በሆነው የአል አረቢያ ሀዳት የቴሌቪዥን ጣቢያ ጋዜጠኛ ሀድል ጋምቢያል ከግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ጋር ባደረገችው ቃለ መጠይቅ እንዲሁም በዚህ ላይ ቀርባ ባደረገችው ጥያቄ ከፍተኛ ውዝግብ አስነስታለች። ጋዜጠኛዋ የሙያ ስነ ምግባርን በጣሰ መልኩ የአረብ ዓለማት ትልቁን ጦር ይዛችሁ በኢትዮጵያ ላይ ካልተጠቀማችሁበት ጥቅሙ ምንድነው ብላለች። ይህ ግልጽ የጦርነት ቅስቀሳ ያዘለ ጥያቄ በማቅረቧ በዓለም አቀፍ ደረጃ ከባድ ወቀሳና ትችት ታስተናግዳለች። የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ የጋዜጠኛዋን የጦርነት ቅስቀሳ ለማብረድ በመሞከር ሰራዊታቸው ድንበርንና ብሔራዊ ጥቅምን ለመጠበቅ ብቻ የተቋቋመ መሆኑንና የኢትዮጵያ ሕዝብ ወንድምና እህቶቻቸው መሆናቸውን ገልጸዋል። ሆኖም ግን ባለፉት 13 ዓመታት የተደረገው ድርድር ባለመከናወኑ የተሰማቸውን ሐዘን ገልጸው የውሃ ፍሰቱ የሚቋረጥ ከሆነ ወይም በግብፅ ላይ ጉዳት የሚደርስ ከሆነ በዓለም አቀፍ ሕግ መሰረት ራሳቸውን በኃይል የመከላከል ሙሉ መብት እንዳላቸው አስታውቀዋል። ይህ ክስተት በሁለት ሀገራት መካከል ያለውን የዲፕሎማሲ መስመር ወደ ቀጥተኛ ወታደራዊ ግጭት ለመቀየር የታለመ ሚዛናዊ ያልሆነ የፖለቲካ ቁማር ነው በሚል በብዙዎች ዘንድ እየተኮነነ ይገኛል። ውድ የዋንጫ ወርልድ ተከታታዮቻችን ለዛሬ ያዘጋጀንላችሁ አጠቃላይ የመረጃ ጥንቅራችን ይህንን ይመስል ነበር። ከነዚህ ጉዳዮች ላይ ያላችሁን ሀሳብ፣ አስተያየት በኮመንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ድጋፋችሁን እንድታሳዩ እንጠይቃለን። በቀጣይ በአዳዲስና ትኩስ መረጃዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። በቸር ቆዩልን።